በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለበዓታ ማርያም ወርሃዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ ክብረ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል ስለ በዓታ ለማርያም ይህንን እናገራለን። ከእመቤታችን ቅድስት ድንግል ማርያም በዓላቶች መካከል ወር በገባ በሦስት የሚከበር በዓታ ለማርያም በመባል ይታወቃል። ይህም ማለት ቃሉ የግዕዝ ሲሆን የእመቤታችን ወደ ቤተ መቅደስ የመግባቷ ዕለት የሚያዘክር በዓል። እመቤታችን ቅድስት ድንግል ማርያም እናቷ ቅድስት ሐና፣ አባቷ ደግሞ ቅዱስ ኢያቄም ይባላሉ። ልጅ በማጣት ምክንያት ለብዙ ጊዜ ቆይተዋል። በዚህ ቆይታቸው ፈቃድ እግዚአብሔርን በመጠባበቅ በደጅ መጥናት ነበር። በጊዜው መካንነት እንደ ነውር ተቆጥሮ ከማኅበረሰቡ የሚያስገልል፣ አንገት የሚያስደፋ፣ በቤተ እግዚአብሔርም ከምዕመናን ተቀላቅሎ አምልኮተ እግዚአብሔርን ለመፈጸም የኀጢአት ምልክት ነው ተብሎ የሚያሳፍር፣ ቅሉ በመካከላቸው ያለው ፍቅር ፈጽሞ አልቀነሰም። አንድም ቀን እግዚአብሔርን አማረውት አያውቁም። በተስፋ የእግዚአብሔርን ሥራ ይጠባበቁ ነበር እንጂ። ዕለት ተዕለት ልመናቸውን የምትሰጠንን ልጅ መልሰን ላንተ እንሰጣለን ነበር። እግዚአብሔር አምላክም ከልብ የሆነ ልመናቸውን ስዕለታቸውን ሰምቶ ልጅ ሰጣቸው። ይህች ብላቴና የተሰጠችው ለጊዜው በደጅ ጥናት በልመና ለእናት ለአባቷ ይሁን እንጂ ፍጻሜው ግን ለአዳምና ለልጆቹ ለፍጥረተ ዓለም ሁሉ የተሰጠች እመቤታችን ድንግል ማርያም በነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ተወለደች። በዕብራውያን ልማድ ልጅ ጡት የሚጥለው በተወለደ ከ3 ዓመት በኋላ ነበርና እመቤታችንም በዚያ ልማድ እስከ 3 ዓመት በመላእክት ማረጋጋትና ጥበቃ እንክብካቤ በአባት በእናቷ ቤት ቆይታለች። መዝሙረኛው ቅዱስ ዳዊት በመከራዬ ጊዜ በአፌ የተናገርሁት ከንፈሮችም ያሉትን ስዕለቴን ለአንተ ፈጽማለሁ ብሎ እንደተናገረ ቅዱስ ኢያቄምና ቅድስት ሐና የተሳሉትን ስዕለታቸውን ለመፈጸም ከእግዚአብሔር ተቀብለው ለእግዚአብሔር ሊሰጡ ወደ ቤተ መቅደስ ሄዱ።
ከዚህ ቀደም በኦሪቱ እመ ሳሙኤል ሐና እንዳደረገችው አይነት ልጇ ሳሙኤልን ከመውለዷ አስቀድሞ በመካንነት ከሁሉ አንሳ ተንቃ ትኖር ነበር። ለእግዚአብሔር ስዕለትን ተሳለች። ስዕለቷም ልጅ እንዲሰጣትና ልጇን በቤተ እግዚአብሔር ለመስጠት ነበር። በስዕለቷም መሰረት ልጇን ሳሙኤልን ሰጥታለች። እነዚህም ክቡራን ለፀሐይ ጽድቅ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አያቱ ለመሆን የበቁ ቅዱስ ኢያቄምና ቅድስት ሐና የ3 ዓመት ልጃቸውን እመቤታችን ቅድስት ድንግል ማርያምን ሊቀ ካህኑ ዘካርያስ ደርሰው ተስለው የነበረውን ስዕለታቸውን ነግረውት ልጃቸውን አስረክበውታል። ካህኑም ዘካርያስ የምግቧ ነገር ቢጨንቀው ለእግዚአብሔር ቢያመለክት ከከበሩት ከሰማያውያን መላእክት አንዱ በሆነው በመልአኩ በቅዱስ ሩፋኤል አማካኝነት እንድትመገብ ያዘጋጀ በመሆኑ ጽዋ ሰማያዊ፣ ህብስት ሰማያዊ ይዞ የመጣ የሚመግባት ሆኗል። ስለዚህም መልአከ ጸሐፊ ትእዛዝ ሄኖክ ሲመሰክርለት እንዲህ አለ። ከከበሩት ሊቃነ መላእክት አራተኛውና የዘላለም ሕይወትን የሚወርሱ ሰዎች ተስፋ ሊሆን ንስሐ በሚገቡ ሰዎች ላይ የተሾመ መልአክ። ይህ መልአክ ለጌታው እናቱ ለእመቤቱ መጋቢ ይሆን ዘንድ እግዚአብሔር ባወቀ በወደደ አዘጋጀው። ስለዚህም በቅንነት ሲያገለግላት ኖሯል። በዳዊት መዝሙርም ወህብስተ መላእክቲሁ የመላእክትን እንጀራ ሰው በላ ተብሎ እንደተጻፈ በመልአኩ እጅ ከሰማየ ሰማያት የበሰለ ሰማያዊ ህብስትን ከሰማያዊ ሰማያት የተቀዳ ሰማያዊ ጽዋን እየተመገበች ኖረች። ሰማያዊ ህብስት ሰማያዊ ጽዋ መባሉ ግን በሰማያዊ መልአክ እጅ ስለተገኘ ከወደ ላይ የመጣና በግብር አምላካዊ የተገኘ በመሆኑ ነው። በኦሪት ሕዝበ እስራኤል ከሰማይ መና እየወረደላቸው ሲመገቡ ኖረዋል። እንዲሁም ነቢዩ ኤልያስ በመልአኩ እጅ ምግብን ተመግቦ እርሱ ኃይል ሆኖት 40 ቀን ሙሉ እንደጾመ መጽሐፍ ይናገራል። እመቤታችን ድንግል ማርያምም መላእክት እያረጋጓት በመላእክት መጋቢነት ተጠብቃ በንጽህናና በቅድስና በቤተ መቅደስ ኖረች። እውነተኛዋ ታቦት እመቤታችን ታቦት ባለበት ቤተ መቅደስ ገባች። የእመቤታችን ታቦትነቷ የዘላለም ነው። እግዚአብሔር ጽዮንን መርጧታልና ማደሪያው ትሆነው ዘንድ ወዷታልና። እንዲህ ብሎ ይህች ለዘላለም ማረፊያዬ ናት መርጫታለሁና በዚች አድራለሁ። ታቦት ምሳሌነቷ ለአማናዊቷ ታቦት ለእመቤታችን ቅድስት ድንግል ማርያም ነው። ፊተኛይቱ መቅደስ በውስጧ ቅድስት፣ ከዚያም ከሁለተኛው መጋረጃ ወዲህ ቅድስተ ቅዱሳን የምትባለው ድንኳን ነበረች። ቅድስት የእመቤታችን ልቦናዋ ቅድስተ ቅዱሳን የሥጋዋ የነፍሷ ምሳሌ ያቺ ታቦት በውስጧ በወርቅ የተለበጠች የኪዳነ ታቦት በእርሷም ውስጥ ሆና መና ያለባት የወርቅ መሶብ፣ የበቀለች የአሮን በትር፣ የኪዳኑም ጸሎት ነበሩ። እንደዚህም እመቤታችን በውስጥ በአፍሃ በነፍስ በሥጋ ንጽሕት ናት። ወርቅ ጽሩይ እንደሆነ እርሷም ሁለንተናዊ ንጹሕ ናትና። እንዲሁም በውስጧ መና የተባለው ልጇን መድኃኔ ዓለምን በመልአኩ ብስራት በማኅፀኗ ይዛ የምትገኝ በመሆኗ፣ እንዲሁም ያቺ የአሮን በትር ሳይተክሏት ውሃ ሳያጠጧት አብባ አፍርታ እንደተገኘች እርሷም ድንግልና ሳላት ማኅተመ ድንግልናዋ ሳይፈታ አምላክን እንደምትወልድ ምሳሌ ነው። በዚህ ሁሉ ፊተኛዋ ቤተ መቅደስ ለእመቤታችን ምሳሌ ናት። አማናዊቷ ታቦት እመቤታችን
በምድር ባለች ቤተ መቅደስ እንደገባች አሁንም በሰማይ ባለች ቤተ መቅደስ መንግሥተ ሰማያት አለች፣ ለዘላለም ማደሪያው ናትና። ከእናታችን ከበዓታ ለማርያም በረከትና ረድኤቱን ይክፈለን። በአብ በወልድ በመንፈስ ቅዱስ ጥበብ ፈቃድ ከዘመን አስቀድሞ ለነበረ ለስምሽ መታሰቢያ ሰላምታ ይገባል። የመድህን ወልድ ማደሪያ ጽዮን ማርያም ሆይ ያን ጊዜ በፍዳና በመከራ ቀን ጠላታችን ይቀጠቀጥ ሰይጣን የሚሸሽ ዘንድ ለምኝልን። የሕይወት ማደሪያ በሆነች በእናትሽ በቅድስት ሐና እጅ ነው እንጂ በሰነፎች እጅ ላልተዳሰሰ ለራስሽ ጠጉር ሰላምታ ይገባል። ብርሃን የተመላሽ እናታችን ጽዮን ሆይ መንፈስ ቅዱስ ለማመስገን እንነሳ ዘንድ ንጉሥ ፍቅርሽን ዘወትር ያንቃን። በዘመናት በተራቀቁ በጥበበኞች ሥላሴ እጅ የጸጋ አክሊልን ለተሸለመ ራስሽ ሰላምታ ይገባል። ምስጋናሽ የተዘጋጀ የአማናዊ ቃል ማደሪያ ጽዮን ሆይ ሕይወታችን ጨልሟልና በከንቱም አልፏልና ከሰማይ የፈሰሰ ብርሃንሽን አብሪልን። በደብረ ምጥማቅ የተመሰገነና የግብፅ ምድር ጀርባ ላበራ ፊትሽ ሰላምታ ይገባል። ባለሟልነትሽ የበረታ ጽዮን ማርያም ሆይ የሰይጣንሽ በበቀለ ጊዜ የሕይወታችን ጎዳና ይበራ ዘንድ በተሰቀለበት መስቀሉ አብሪልን። የተወደደ ልጅሽ መድኃኔ ዓለም በማስፈራት በተሰቀለ ጊዜ በእንባ ተራራ ላይ ለቆሙ ቅንድቦችሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ በምስጋና ከሚያረጋጋሽ ዮሐንስ ጋራ በመከራ ለቅሶ እንዳለቀስሽ ጠላት ይደንግጥ ሰይጣንም ይሽሽ። የሚያስፈራ ምስላቸው በብርሃን ምሰሶ ላይ በተተከለ ጊዜ የንጋት ኮከብ ለሚመስሉ ዓይኖችሽ ሰላምታ ይገባል። ድንግል ጽዮን ማርያም ሆይ የቃል ኪዳንሽ ኃይል በትንሽ ውሃ ደስታን አገኝ ዘንድ እንደ በላይ የሰበሰ ረገላ ወደ ኤዶም ያስገባኝ። የኢሳይያስ ቃል የተዋሃዳቸውና በጎ ነገርን በመስማት ለተጠመዱ ጆሮችሽ ሰላምታ ይገባል። የአባቶችን ዘመን ያስተዋልሽ የይቅርታ ማደሪያ ማርያም ሆይ በኢየሩሳሌም አደባባይ የተሸለምሽ ጽዮን ድንግል ሆይ አንቺ ትንሽና የይሁዳ ሙሽራ ስትሆኚ ወልድ ቀይ ልብስሽን በለበሰ ጊዜ ዓለም ጠበበኝ። በባዕድ ሀገር ደብረ ቁስቋምና በተቀደሰች ደብረ ሲና በሐዘን እሳት ለነደዱ ጉንጮችሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ ከመልከ መልካም ሰሎሜ ጋራ ሕፃን ልጅሽን በማቀፍ እንደተሰደድሽ እንዲሁ ዲያብሎስ ይሰደድ። የዓለም ቤዛ መድኃኔ ዓለም ነፍስሽን በወሰደ ጊዜ የገነት አበባ ላሸተቱ አፍንጮችሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በጌቴሴማኒ በጋዛ ነፍሴ ባረፈች ጊዜ ይህንን ሐዘኗን ሕፃን ልጅሽ ይቀበል ዘንድ አማልጅኝ። ፍሬን የተሸከሙ በኢየሩሳሌምና በቅድስት ምድረ ገሊላ ፈጣሪን ለሳሙ ከንፈሮችሽ ሰላምታ ይገባል። በጣና በረሃ ያደርሽ እናታችን ጽዮን ማርያም ሆይ የጣናን ምስጋና እንደባረክሽ እንደ ከበነ እብነ በረድ ኢትዮጵያን ባርኪልን። መሶብን በሚሸከም በመልአኩ ሩፋኤል እጅ የሰማይ እንጀራን ለተመገበ አፍሽ ሰላምታ ይገባል። ርግብን የምትመስል ድንግል ጽዮን ሆይ ብዙ ወገኖችን እንዳዳንሽ ከሚያጠምድ የሰይጣን ወጥመድ እናቴ እመቤቴ ሆይ አድኝኝ። በወልድ የተባረከች እንደ ገነት ወተትና እንደ በረድ ለነጡ ጥርሶችሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በምድረ ከብድ ያመሰገነሽና ሰረገላው የሚያስፈራ አባታችን ገብረ መንፈስ ቅዱስ ለኢትዮጵያ እንደጸለየ አንቺም እንደ እርሱ ለምኝ።
አዳኝ ሥላሴን በማመስገን ድምፅ በተሰማ ጊዜ ሰይጣንን ለሚያስደነግጥ አንደበትሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በጎልጎታ መጠገያ ወልድ ብዙ ቃል ኪዳንን ሰጥቶሻልና በሚጠብቅ ጸሎትሽ ቤዛ ሁኚኝ። ለእግዚአብሔር በመስገድ ድምፅን እያሰማ ማዕበሉን ጸጥ ለሚያደርግ ቃልሽ ሰላምታ ይገባል። በቤተ መቅደስ ያማርሽ እናታችን ጽዮን ማርያም ሆይ የተገለጠ ኃጢአቴን እንደዚሁ አቃጥይልኝ፣ የጸጋ ማዕድንም አቅርቢልኝ። በመንፈስ ቅዱስ ኃይል ብርሃንን ለለበሰ ደዌ የጸናባቸውን በሕማም የተያዙትን ለሚፈውስ እስትንፋስሽ ሰላምታ ይገባል። ሞት ገዥን ያሸነፍሽ ጽዮን ማርያም ሆይ በአብርሃም እቅፍ በጸጥታ እቀመጥ ዘንድ ከተናቀዳና ከሞት ፍዳ ሰውሪኝ። በላይኛው የግብፅ ምድር በመረረ ስደት በውሃ ጥማት ለተቃጠለ ግሮርሽ ሰላምታ ይገባል። መከራሽ የከበደ ጽዮን ማርያም ሆይ ከዚች ከተቀደሰ ሰሎሜ ፀሐይና ከአረጋዊ ዮሴፍ ጋር ችግሬን አሳስቢልኝ። እንደ አሮን በትር ለነጻችና እንደ ደጋ ዛፍ ለረዘመች አንገትሽ ሰላምታ ይገባል። የቅዱሳንም ማደሪያ ጽዮንን አመስግኝ። ያማረች ስዕልሽ በየወሩ በምድር ትታያለችና ይቺ ጉጉቤም በጧት ታመሰግናለች። ሁል ጊዜ ለቅድስት ሥላሴ ክብር እንደ መላእክት ምስጋናን ለምትሸከም ትከሻሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ የጣናን ደሴት በምስጋና ባርኪያት፣ ለ3 ወራት ያህል በሰላም ተቀምጠሻልና እባቡንም ጋኔኑንም በመስቀል በትር ቀጥቅጭ። በሰማይ የገዛ የአብን ቃል የተሸከምሽ መድኃኒት ፍሬን ለተሸከመ ጀርባሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ የግብፅ ሕዝቦች ጠላቶቻችን እንዳይዘባበቱብን ቅድስት ሀገር ኢትዮጵያ ፈጥና እንድትድን የዘመን ልብስሽን በመልበስ ተነሽ። በግብፅ ምድር ማረፊያ ፈጽሞ እስኪደክም ድረስ ሕፃን ልጅሽን ላቀፈ ደረትሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ከጠላታችን ሰይጣን ከዲያብሎስ አፍ ለዘላለም እናመልጥና እንድን ዘንድ የተዋረደ ሰይጣን ሰራዊት አድክሚልን። አባት ልጆች በዚህ ይጸኑ ዘንድ የአብ ቃል የወልድ ዙፋን ለሆነ እቅፍሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ ኃይልሽን ላከበረ በመስገድም በወደቁ ጊዜ ይህች ሃይማኖት የጽዮንን ሀገር ጠላቶች አስፈርተዋታልና ነበልባለ ሙሴን ለተሸከሙ እጆችሽ ሰላምታ ይገባል። በምድር የብርሃን ማደሪያ ጽዮን ማርያም ሆይ የሳራ ባለቤት ወደ ከነዓን እንደተሰደደ የጨለማ ዓለም ከኛ ይርቅ ዘንድ ጽዮን ሆይ ይህንን ጨለማ ርቂልን። በቅዱስ ገብርኤልና በቀደሙ ነቢያት አንደበት በአንድነት ከሰማይ የተነገረ የዓለም ሁሉ መድኃኒት ታላቅ ምስጢርን ለተሸከመ መከንጃሽ ሰላምታ ይገባል። ቅድስት ማርያም ሆይ በምድር በእረፍትሽ ጊዜ ታውፋንያ በበደለ ጊዜ የተቆረጠ እጁን በምህረት መልሽለት። የዓለም መድኃኒት የበኩር ልጅሽ በመስቀሉ ኃይል ጠላትንና ሰይጣንን ለሚቀጠቅጥ ክርንሽ ሰላምታ ይገባል። የኢያሱ ምስጢር ድንግል ማርያም ጽዮን ሆይ ከክፉ የተሰበረ መልአክ ቀውስጦስ እንደመለስሽው የሰማይን መልአክ ክንፍ በጎናችን ትከይልን። በቤተ መቅደስ ለመፍተል በወንዝ ውሃ ለመቅዳት ከመትጋት ላላቋረጡ ክንዶችሽ ሰላምታ ይገባል። ንጽሕናሽን ይነግርሽ ዘንድ ቅዱስ ገብርኤል በመጣ ጊዜ ድንግል ጽዮን ሆይ ፈጽመሽ ለተጠማ ውሃ እንደራራሽ ለኢትዮጵያ ሰዎች ራሪልን። በከበረች ቤተ መቅደስ በንጽሕና ልብሽ በማንጋጠጥ በጸሎት ለተዘረጉ መሃል እጆችሽ ሰላምታ ይገባል።
ዳዊት ያመሰገነሽ ጽዮን ማርያም ሆይ የብርሃን ሕግ ድንኳን ንጉሥ ሰለሞን የተመረጠች ርግብ እያለ አመሰገነሽ። ከፀሐይ ብርሃን ይልቅ ለሚያበሩ የ10 ቃላት አምሳያዎች ለሆኑ ለ10 ጣቶችሽ ሰላምታ ይገባል። ኤርምያስን የመለስሽው የኢሳይያስ ምስጢር ጽዮን ወይ ሰማይና የምድር ፈጣሪ ልጅሽ ቁጣው እስኪያልፍ ድረስ ከእዝራ ጋር አስቀምጪኝ። ልምላሜው እስኪወርድ ድረስ በመንፈስ ከነጹ ከዋክብት ሁሉ ይልቅ ለሚያበሩ እጆችሽ ጥፍሮችሽ ሰላምታ ይገባል። የመላእክት ንግሥት የሰማይና የምድር ንግሥት ጽዮን ሆይ የዲያብሎስ ጦር በኃይል በመጣ ጊዜ በስምሽ ይጥፋ ጦሩም ይበተን። ለገሊላና ናዝሬት ሕፃን ልጅሽ የንጽሕና ወተትን ላፈለቁ ጡቶችሽ ሰላምታ ይገባል። የመንፈስ ቅዱስ ሰረገላ ታቦት ማርያም ሆይ በኤሊ ልጆች ኃጢአት በተማረክሽ ጊዜ ከእንጨት የተሠራ ዳጎን ድል በመንሳት ተቀጠቀጠ። እንደ ብዙ ሰነፎች ወይም እንደ ስለጳድ ስንፍና ላለመደ ጎንሽ ሰላምታ ይገባል። ሰላምን የተጎናጸፍሽ እናታችን ጽዮን ማርያም ሆይ አስቀድመሽ በጣና በብሩህ ደመና እንደተጫነሽ ወደ ገነት እንበር ዘንድ ወደ ላይ ንጠቂን። ከትዕቢተኞች ማዕድ የተከለከለና የኃጢአት እንጀራን ለጠላ ሆድሽ ሰላምታ ይገባል። ከመጠማትና ከሐዘን የምታረጋጊ እናታችን ጽዮን ማርያም ሆይ ዕዝራን የሞላ ጽዋን እንዲያጠጣቸው ምስጢርን አስተውል ዘንድ እመቤቴ ወይ የማስተዋልን ጽዋ ስጭኝ። ክርስቶስ እስኪወለድ ድረስ እስከ ብዙ ዘመን ድረስ የነቢያት ትንቢት ለጠበቀ ልብሽ ሰላምታ ይገባል። ጥበብን የምታሰጭ የጥበበኞችና ጽዮን ማርያም ሆይ ከሰማይ ከአብ ዘንድ የተላከ የክርስቶስ ንጉሥ ማደሪያ ሆነሽልናልና በአንቺ ጨለማ አለፈ። አጋንንት ላልተፈታተኗቸውና የኃጢአት እጅ ላልዳሰሳቸው ኩላሊቶችሽ ሰላምታ ይገባል። የሰማዕታት መመኪያ ጽዮን ማርያም ሆይ ትሑት ኤፍሬም እንደባረክሽው በተቀደሰ የመስቀልሽ ቅድስት ሆይ መጥተሽ ባርኪኝ። እንደ ቅዱስ ጳውሎስ በንስሐ በተመለሰ ጊዜ የኃጢአተኞችን ምሕረት ለሚያስብ ሕሊናሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ከገዳይ ሰይጣን በጸጋሽ ታድኝን ዘንድ ቃል ኪዳንስ ብቻ ቻይ ነውና ወደ ልጅሽ ለምኝልን። የፍጥረትን ሁሉ ምግብ ላዘጋጀና ርኅራኄን ለሰበሰበ አንጀትሽ ሰላምታ ይገባል። ጥበብን የተጎናጸፍሽ ጽዮን ማርያም ሆይ ጊዮርጊስን የተወደደ ጸሎቴን እንደሰማሽው ከክፉ የረሃብ ዘመን እነሆ ጸሎቴን ስሚልኝ። እንደ መብረቅ ለሚያበራና እንደ ወርቅ ንጹሕ ለሆነ ሆድ ዕቃሽ ሰላምታ ይገባል። በእውነት የድሃ ምግብ ጽዮን ማርያም ሆይ በክፉ ዘመን በሕይወቴ ቆመዋልና በመስቀል በትር ጠላቶችን ቀጥቅጫቸው፣ በጥቂትም ዝም አትበይ። 10 ቃላት በውስጣቸው ታትመዋልና በሰይጣን ፈተና ላልደከሙ ሆድ ዕቃዎችሽ ሰላምታ ይገባል። ክብርን ግርማን የለበስሽ የአብ ቃል ማደሪያ ጽዮን ሆይ ሙሴ በሲና ከሰማይ በተቀበልሽ ጊዜ እስከ ጠላት ሐማ ድረስ መንገዱን አቀናሽ፣ እንደ ከበረ ወርቅም ርስቱን አወረስሽ። የሰማይ ልብስን ተሸልሞ እጅግ ለከበረ በሆድሽ መካከል ላለም ብርትሽ ሰላምታ ይገባል። በክህደት የተማረከውን በኃይል ነፃ የምታወጪ እናታችን ጽዮን ሆይ ፍቅርሽን ባሰበ ጊዜ የኃጢአት ምርኮኛን ወደ ሃይማኖት መልሽለት፣ የሚላክ መልአክንም ወደ እርሱ ላኪለት። የተቀደሰ የአብ ቃል በውስጡ አድሯልና የመንፈስ ቅዱስ ኃይልን ለለበሰ ማኅፀንሽ ሰላምታ ይገባል። ስምሽ ባለሟል የሆነ እናታችን ጽዮን ማርያም ሆይ ከካልአ ፍጥረት ጋር ትውልድ ሁሉ ያመሰግኑሻል፣ ወርቅ ስምሽ የተቀደሰ ሆኗልና። የአብ ቃል ወልድ በእርሱ ተወስኗልና የምድር ሰማይ ለሆነ ማኅፀንሽ ሰላምታ ይገባል።
ለያዕቆብ ውበት ባለሟል የሆንሽ ማርያም ጽዮን ሆይ በብዙ ጦርነት ከሰይጣን ጋር ተፋልም ያለሁና ከዘመኑ መከራና ስቃይ ሰውሪኝ። ለዕብራውያን የሥጋ ልማድ የቀኖና ሕግ በሐሳብ ላልተለወጠ ድንግልናሽ ሰላምታ ይገባል። ነቢዩ ሙሴ በሲና ተራራ ያየሽ የጸጳጦስ ምሳሌ አማናዊት ጽዮን ድንግል ማርያም ሆይ የደመና ቀስት ስለ አባትሽ ኢያቄም ስለ እናትሽ ቅድስት ሐና ብለሽ ድንግል ሆይ ማኅበራችን በንጽሕና ባርኪልን። የጽሞናን ሥርዓት ነገር ለቅዱሳን ያሳይ ዘንድ ምናኔን ለታጠቀ ወገብሽ ሰላምታ ይገባል። እናታችን ጽዮን ሆይ በሚያድን ቃልሽ በሕይወትን በምትጠብቅ እናት እያለሁልህ በጠላት አትሸነፍም መከራም የለም በይኝ። በጽናቱ ለማይሸነፍና በከንቱ ለማይሰበር ወገብሽ ሰላምታ ይገባል። የዓለም ሐሳብ የሌለብሽ ጽዮን ማርያም ሆይ ቅዱስ ሙሴ በትከሻው እንደተሸከመሽ ሰው ሁሉ ታቦትን ይሸከማል። ዓለም ከመፈጠሩ አስቀድሞ በሥላሴ ልብ የተለዩ የክርስቶስ ዙፋን ለሆኑ ጭኖችሽ ሰላምታ ይገባል። የአብርሃምና የሳራ ሐረግ ናቲ ጽዮን ማርያም ሆይ ጴጢፋራ ዮሴፍን እንደከሰሰችው መከራ እንዳይከስ ቤቴን ጠሪልኝ። በመከራ ዘመንና በመራር ስደት ጊዜ በጾም ለከሱ ጭኖችሽ ሰላምታ ይገባል። ፍልስጤማውያንን ያሸነፍሽ ማርያም ጽዮን ሆይ የፍልስጤማውያን ዛፎች ርኩሰታቸው የዳጎን ዘመን ጠላታችንም ልክ እንደዚሁ በትኙ። ችግሮች ያወኳቸውና ድካም ያንቀጠቀጧቸው በስደት ለደከሙ ጉልበቶችሽ ሰላምታ ይገባል። እናታችን ጽዮን ሆይ የከበደ የግብፅ መከራዎችን አትርሺ። የድንግል ወዳጅ ዮሐንስ እንዳለቀሰ በልባችን ጉልበት መራድ እኛ እናለቅሳለንና። ለአብ ለወልድ ለመንፈስ ቅዱስ በቤተ መቅደስ ለሰገዱ ጉልበቶችሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በጸጋሽ ማዕድ በምሰሶች እንጠጋ ዘንድ በረከትሽ ወደ እኛ ተቅረብ። ሁላችንም በሚያስደስት ፍቅር እንጽና። እጅግ ቆስለው እንደሚያደሙና ደም እስኪፈስ ድረስ በእንቅፋት ለተሰቃዩ እግሮችሽ ሰላምታ ይገባል። ምግብሽ መቃጠል የሆነ ጽዮን ማርያም ሆይ በእነዚህ መከራና ሐዘን ከሞት ታረጋጊ ዘንድ መልአኩ ሚካኤልን በድንገት ላኪልኝ። የወርቅ ጫማን በማውጣትና በመነሳት ለውሾች ለመስጠት ዝቅ ላሉ እግሮችሽ ሰላምታ ይገባል። ለፍጥረት ልብሽ የሚራራ እናታችን ጽዮን ሆይ በኤዶም ገነት የሕይወትን ውሃን እንቀዳ ዘንድ እንደ ሳምራዊት ሴትና እንደ ውሻ ራሪልን። ከክፉ እንቅፋት ጋር ብዙ አሜኬላና ሾዎች ላሰቃዩት ተረከዝሽ ሰላምታ ይገባል። መልአክ ያረጋጋሽ ጽዮን ማርያም ሆይ ዘመናችን በከንቱ ፈጽማ ጠፍታ ፈጽማለችና ከመታወክና ከመጥፋት እንተርፍ ዘንድ ነይ። መከራ ጋር በከፋች ግብፅ ጉዞ ጊዜ በመከራ ለተጓዘ መረገጫሽ ሰላምታ ይገባል። ወዝን ያንጠፈጠፍሽ ጽዮን ማርያም ሆይ ወገኖችሽ እስራኤል እንዳዳንሽ ከክፉ ስቃይና መከራ አድኝኝ። በወርቅ በብር ለተለበጡና በውበት ለተንቦገቦጉ ለአስሩ የእግር ጣቶችሽ ሰላምታ ይገባል። የአቤል የዋህነት እናታችን ጽዮን ማርያም ሆይ የበኩር መለኮት እሳት አላቃጠለሽ የሙሴ እንጨት ነሽና ከጭንቅና ከመከራ አድኝኝ። በዓይነ ሥጋ ለበሩና ከበረድ ይልቅ ለነጡ እግሮችሽ ጥፍሮች ሰላምታ ይገባል። ከፍጥረታት ሁሉ ተለይተሽ የከበርሽ እናታችን ጽዮን ማርያም ሆይ ኤልሳቤጥ ጸንሳ በአደባባይ እጅ እንደነሳችሽ እጅ ነሳሻለሁና በፍቅርሽ ትግቢኝ። የምስጋና ቤት መቆምን በቆምሽ ጊዜ ግርማው ለሚያስፈራ ቁመትሽ ሰላምታ ይገባል። የያዕቆብ ወገን ክብርት ማርያም ጽዮን ሆይ እንደ ቀደመው ታናሽነቴ ወዴት ትሄዳለህ ብዬ ስወጣ ያንን ጊዜ ወደ ጎልጎታ ቆይኝ።
ዲያብሎስ እስኪደነግጥና ሰይጣን እስኪፈራ ድረስ በሥላሴ ግርማ ለተዋበ ቁመትሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ድምፅሽ እንደ ነጎድጓድ በተሰማ ጊዜ ዲያብሎስ ፈራ፣ ሰይጣንም ሸሽ። ኖ ልባችንን በመንፈስ ቅዱስ ተደሰተ። እንደ ብልጭታ ለሚያንጸባርቅና እንደ መብረቅ ለሚያበራ መልክሽ ሰላምታ ይገባል። እናቴ ጽዮን ማርያም ቃል ኪዳኔ አያልቅምና በበረከት እስክመጣ እንደ ሰነፍ ተስፋ በመቁረጥ አትቀመጥ። ወደ ሰማይ ተመልከት ወርቅ አለህና በይኝ። በሰማይ እንደምትበር ነጭ ርግብ ከፀሐይ ለሚበልጥ መልክሽ ሰላምታ ይገባል። የዕለት ምግቤና ልብሴ እናቴ ጽዮን ማርያም ሆይ አሳዳጅ እንደነበረ እንደ ጳውሎስና በድሎ እንደነበረ እንደ ጴጥሮስ ወደ ንስሐ እንድመለስ ንገሪኝ። በፈጣሪ አምላክ በተመረጠች በቅድስት ኢየሩሳሌም ብርሃንን ለተመላ ለነፍስሽ መውጣት ሰላምታ ይገባል። ጸጋሽ ሰይጣንን የሚያንቀጠቅጥ እናቴ ጽዮን ማርያም ሆይ በመንግሥቴ እንደከበሩ እንደ ሰሎሜና እንደ ያዕቆብ በክብርሽ ከፍ ከፍ አድርጊኝ። በብዙ መላእክትና በመልአኩ በቅዱስ ሚካኤል እጅ በገነት መዓዛ ለተመሰጠች ለነፍስሽ ሰላምታ ይገባል። ሞትሽ ያበራሽ ጽዮን ማርያም ሆይ እስከ መቃብሯ ድረስ የተጓዘች የሥጋሽ ሞት ታደንቃለች፣ በሦስተኛው ቀን ሞትን አሸንፋለችና። በጾምና በሱባኤ በትምህርት እስኪደክሙ ድረስ ሐዋርያት ለከበቡት ለሥጋሽ በድን ሰላምታ ይገባል። የሰማዕታትና የሐዋርያት እናት የመላእክት እህት ጽዮን ሆይ ከምታስፈራ መከራ ከመቅሰፍት አድኚኝ። የበደለች የተውፋንያ እጅ ከሥጋሽ በድን በነካች ጊዜ በድንገት በሰይፍ ተሰይፋለችና ለዘላለም ወደ ገነት ሥጋሽን እስኪወስዳት እግዚአብሔር ላከበራት ሥጋሽ በድን ሰላምታ ይገባል። መድኃኔ ዓለም ያስቀመጣት ለከበረች ሥጋሽ ክብር ጽዮን ማርያም ሆይ ንገሪኝ። እነሆ ጠፍቷልና የሚያውቃትም ጠፍቷልና። ቶማስም እንዲሁ ብቻውን አደነቃት። የከበረች ሥጋሽ እጅ እየነሱ ሐዋርያት ለገነዟት ለሥጋሽ መገነዝ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ደናግል የማይጠግባት ይህች የተቀደሰች ሰንበልትሽን ደናግል የማይጠግባት ይህች የተቀደሰች ሰበንሽን ሐዋርያት እንደተካፈሏት እነሆ ከእግዚአብሔር ዘንድ አድኝኝ ስጭኝ። አንቺ ከመላእክት በላይ ስትሆኚ እንደ ብዙ ሰዎች በመክፈኛ ለተያዘች ለሥጋሽ መግነዝ ሰላምታ ይገባል። ከብዙ ዲቃናትና ጳጳሳት ኤጲስቆጶሳት ሁሉ በላይ ስትሆኚ ነቢዩ ኢሳይያስ ድንግል በድንግልና ትወልዳለች ብሎ የተናገረልሽ እናታችን ጽዮን ማርያም ሆይ ለነፍሳት ሞተሻልና ጽዮን ሆይ ለክብርሽ ሞት አይገባም። እንደ የዋሃዎች ደናግል ያለ ትንሽ ምንጣፍ በጌቴሰማኒ ለታየች መቃብርሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ክብርሽ በኢየሩሳሌም አበራች፣ የጨለማት ኃይላት ይሸሹ ዘንድ መቃብርሽም መብራቷን ያዘች። ኃጢአተኞችም ይህችን ቦታ ይመልከቱ። በሌሎች ወገኖችና በቅዱስ ሰላማ አፍ በረከቷ ለሚሰማ መቃብርሽ ሰላምታ ይገባል። ክብርሽ ከመላእክት ክብር የበለጠ ድንግል ማርያም ሆይ በጸጋሽ መብራት እኔ አርፍ ዘንድ የኃጢአትሽ ሆን ሸክምን አቅልልልኝ። ሐዋርያት ለመቀበል በመጡ ጊዜ መሠረቷ ኤዶም ለሆነ ለሥጋሽ መፍለስ ሰላምታ ይገባል። መላእክትን በየጊዜው አመጧት። እመቤቴ ጽዮን ማርያም ሆይ የሥጋዬ አእምሮ ሁኔታዋን ለመመርመር ተጨነቀ፣ አልቻለም። የጸጋሽ በረከት ሁሉ የወደደና በመልክሽ ሁሉ በንጽሕና የታመነ ኃጢአቴንና በደሉን
የጸጋሽን በረከት ሁሉ የወደደና በመልክሽ ሁሉ በንጽሕና የታመነ ኃጢአቴና በደሌን በሰላም ደምስሽልኝ። የምስጋና መብራት ጽዮን ሆይ በረሃብ ጊዜ እንጀራ ለነፍሴም መንገድ ሁኚኝ። እናታችን ጽዮን ማርያም ሆይ በባሕር አሸዋ ልክ ምስጋና ላንቺ ይሁን። እናታችን ጽዮን ማርያም ሆይ ከሰማይ ከዋክብት ልክ ምስጋና ላንቺ ይሁን። የሕይወት ገንዘብ ሆይ በእጽዋትና በተራሮች ወፎች ልክ ምስጋና ላንቺ ይሁን። ለአንደበት የምትጣፍጭ ጽዮን ማርያም ሆይ በድንጋዮችና በሳሮች ልክ ምስጋና ላንቺ ይሁን። የነፍሴ መድኃኒት ሆይ በመላእክት ማኅበር ልክ ምስጋና ላንቺ ይሁን። ልቤን የምታረጋጊ ማርያም ሆይ ባልተፈጠሩት ነገርና በፍጡራን ልክ ምስጋና ላንቺ ይሁን። የመድኃኔ ዓለም ማደሪያ ጽዮን ሆይ በሚያስደስት ምስጋና ለክብርሽ እንደ መላእክት አመሰግናለሁ። እመቤቴ ቅድስት ድንግል ማርያም ሆይ ኃጥእ ልጅሽን ከመከራ ሥጋ ከመከራ ነፍስ ዘወትር ጠብቂኝ። በየጊዜው በየሰዓቱ አድኝኝ፣ ጠብቂኝም ለዘላለሙ አሜን።